በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገ ሕይወቱ ትልቅ ተስፋ ሰንቆ የነበረ ተማሪ ለምርቃቱ በተገዛ በሬ ሕይወቱን ማጣቱ ተሰምቷል። በሌላ መልኩ በትግራይ ክልል ለአንድ ሳምንት ብቻ አብራው የኖረችውን የትዳር አጋሩን ገድሎ የተሰወረው ተጠርጣሪ በቁጥጥር ስር መዋሉ ተሰምቷል። ይህንም አብራችሁን ከቆያችሁ በዝርዝር የምትሰሙት ዜና ነው። ለእናቱ የገባውን ቃል ለመጠበቅ አስክሬን አስቀምጦ ለተፈተነው ታዳጊ ካሊድ ቃሲም የመኖሪያ ቤት ይገነባለት መሆኑ ተሰማ። ከድሬዳዋ ከተማ ወጣ ብላ ከምትገኝ መልካ ጀብዱ ሱማሌ ሰፈር ከተባለ ቦታ ተሰርቀው የመጡ ሁለት ህጻናት ታዳጊዎች አዋሽ 7 ኪሎ መናሪያ ውስጥ ተጥለው መገኘታቸውና ወላጆቻቸው እየተፈለጉ እንደሆነም ተሰምቷል። በሌላ በኩል ደግሞ ወንድማችን ሊቢያ ታግቷል በማለት በሐሰት ገንዘብ ሲያሰባስቡ የነበሩ ግለሰቦችም እንዲሁ በቁጥጥር ስር ውለዋል። ወዲህ አዲስ አበባ ጀሞ ተብሎ በሚጠራው አካባቢ በማህበራዊ ሚዲያ ማለትም በኢንስታግራም በተደረገ ትውውቅ ምክንያት በሁለት እንስቶች ላይ የእገታ ሙከራ መደረጉን ተሰምቷል። ሰላም የምንወዳቸው የአዲስ ጊዜ ሚዲያ ቤተሰቦች እንዴት ናቸው? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ እነዚህን ያስተምራሉ፣ ውሃ ያነሳሉ፣ ያስጠነቅቃሉ ያልናቸውን ዝርዝር ዜናዎች ታደምጣላችሁ። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን በትህትና ጠየቅን። አብራችሁን ቆዩ። ቀዳሚ ወዳደረግንላችሁ መረጃችን ስናልፍ ከወደ ጎንደር አካባቢ የሰማነው ዜና እጅግ በጣም አስደንጋጭም አስገራሚም ሆኗል። ለራሱ ምርቃት የተገዛ በሬ ወቅቶት ሕይወቱ ያለፈው ተማሪ የቀብር ስነ ስርዓት መፈጸሙን የተሰማው የሰው ልጅ ሕይወትና መጨረሻዋ ምንኛ የማታወቅና ተለዋዋጭ እንደሆነ የዚህ ወጣት ልጅ ታሪክ ማሳያ ነው ተብሏል። ዛሬ በደስታና በፈገግታ የደመቀ ቤት በአንድ ጀንበር የለቅሶና የዋይታ ድምፅ ሲሰማበት ማየት ልብን እጅግ የሚሰብር ዜና ነው። በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገ ሕይወቱ ትልቅ ተስፋ ሰንቆ የነበረው ወጣት ፍስሐ አስማማው እጅግ ልብ በሚሰብር አደጋ ከዚህ ዓለም በሞት መለየቱ ሲሰማ በቤተሰብ በዘመድ አዝማድ ዘንድ የፈጠረው ሐዘን እንዲህ በቀላል የሚነገር አይደለም። የነገው የሀገር ተስፋ ለቤተሰቦቹ መከታና የብዙዎች ኩራት የነበረው ፍስሐ የለፋበት የድካሙን ፍሬ አይቶ ገና ሳይጠግብ እንዲህ በወጣትነቱ መቀጠፉ እጅጉን ልብ ያደማ ጉዳይ ሆኗል። ይህ ተስፋ የተጣለበት ወጣት ከሳምንት በፊት ነበር የምረቃ ካባውን የደረበው። ታዲያ ወላጆቹና ዘመድ አዝማዶቹም የምርቃቱን ደስታ አብረውት ለማሳለፍ ከጎንደር ጋይንት ጎብጎብ ከተማ ወደ ተወለደበት አካባቢ ይዘውት አምርተው ነበረ። ነገር ግን በትላንትናው ዕለት ለምርቃቱ ድግስ ተብሎ የተገዛው በሬ በድንገት ወግቶት ሕይወቱ ሊያልፍ ችሏል። ለአምላክ ምስጋና ይሁንና ተብሎ በደስታ ማክበሪያ የተዘጋጀው በሬ በአሳዛኝ ሁኔታ የቤተሰቡን ተስፋና ደስታ ይዞት ላይመለስ ጭልጥ ብሏል። የዚህ ወጣት ስኬትና ህልም በአጭር የተቀጨበት አሳዛኝ የቀብር ስነ ስርዓትም ዛሬ በጋይንት ጎብጎብ ቀራኒዮ መድኃኔዓለም ቤተክርስቲያን ወዳጅ ዘመዶቹ፣ የክፍል ጓደኞቹ፣ የአካባቢው ማህበረሰብ በተገኙበት ተፈጽሟል። በወላጆቹ፣ በዘመድ አዝማዶቹ፣ በቤተሰቦቹ ዘንድ የተፈጠረው ሀዘን እንዲህ በቀላሉ የሚነገር አይደለም። ፈጣሪ የሟችን ነፍስ በሰላም እንዲያኖር ዘንድ ለወላጆቹ፣ ለወዳጆቹ፣ ለዘመዶቹ እንዲሁም ለቤተሰቡ በሙሉ ፈጣሪ መጽናናትን ይሰጥ ዘንድ ምኞታችን ነው። በትግራይ ክልል ለአንድ ሳምንት ብቻ አብራው የኖረችን የትዳር አጋሩን ገድሎ የተሰወረው ተጠርጣሪ በቁጥጥር ስር መዋሉ ተሰምቷል። በትግራይ ክልል ጽራ ወንበርታ ወረዳ ሀይቂ መስሃል ከተማ ሰኔ 25 ቀን 2018 ዓ.ም የባለቤቱን የወይዘሮ ሸዊት አረጋዊን ሕይወት በማጥፋት ወንጀል ተጠርጥሮ የነበረው ግለሰብ ለ5 ቀናት በተደረገ ጥብቅ ክትትል ሰኔ 30 ቀን 2018 ዓ.ም ምሽት ላይ በትግራይ ፖሊስ ቁጥጥር ስር መዋሉን ብስራት ሬዲዮ ዘግቧል። የክልሉ ፖሊስ እንዳስታወቀው ከሆነ ተጠርጣሪ ግለሰብ ወንጀሉን ከፈጸመ በኋላ ያስመልጠኛል ወዳለው አካባቢ ሄዶ ተደብቆ የነበረ ቢሆንም የፖሊስ አባላቱ ባደረጉት ረቂቅ ክትትልና ህብረተሰቡ ባሳየው ያልተቆጠበ ትብብርና ርብርብ በቁጥጥር ስር ሊውል ችሏል። ፖሊስ ከተጠርጣሪው ባገኘው የመጀመሪያ ደረጃ ቃል እንዳረጋገጠው ከሆነ
ጥንዶቹ ሚያዝያ 19 ቀን 2018 ዓ.ም ጀምሮ የጋብቻ ስርዓት የፈጸሙ ሲሆን እስከ ቅርብ ጊዜ ድረስ በተለያዩ ቤቶች ቆይተው ወንጀሉ ከመፈጸሙ ከአንድ ሳምንት በፊት ነበረ በአንድ ላይ መኖር የጀመሩት። ይሁን እንጂ ሰኔ 25 ቀን ከምሽቱ 12 ሰዓት አካባቢ በመካከላቸው በተፈጠረ አለመግባባት የተነሳ ተጠርጣሪው የባለቤቱን ሕይወት ሊያጠፋ እንደቻለ ራሱ ለፖሊስ በሰጠው ቃል አምኗል። በአሁኑ ወቅትም ተጠርጣሪው ላይ የተጀመረው ሙሉ የምርመራ ሂደት በማጠናቀቅ አስፈላጊውን መረጃ በቀጣይ ለህብረተሰቡ ይፋ እንደሚያደርግም ፖሊስ ጨምሮ አስታውቋል። ለእናቱ የገባውን ቃል ለመጠበቅ አስክሬን አስቀምጦ ለተፈተነው ታዳጊ ካሊድ ቃሲም የመኖሪያ ቤት ሊገነባለት መሆኑ ተሰማ። ከ3 ሳምንታት በፊት እናቱ ባረፉ ዕለት የገባውን ቃል ለማክበር ሲል አስክሬን ቤት አስቀምጦ የ8ኛ ክፍል ሚኒስትሪ ፈተናውን በመፈተን መላውን የአገሪቱን ሕዝብ በከፍተኛ ሐዘን ያስለቀሰውና ያስደመመው ታዳጊ ካሊድ ቃሲም አዲስ የመኖሪያ ቤት ሊገነባለት መሆኑ ተሰምቷል። በሸገር ከተማ አስተዳደር የካጣፎ ክፍለ ከተማ ከ2 ታናሽ ወንድሞቹ ጋር የሚኖረው 14 ዓመቱ ታዳጊ በወቅቱ እናቱ በጽኑ ታመው በነበሩበት ወቅት እኔ አንድ ነገር በሆነ እንኳን ለዓመታት የለፋህበትን ፈተና እንዳታቋረጥ በማለት ያስገቡትን ጥብቅ ቃል ለመጠበቅ የጠዋት ፈተናውን ተፈትኖ ከሰዓት ደግሞ እናቱን አልቅሶ ቀብሮ በመመለስ የከሰዓት ፈተናውን ማጠናቀቁን ቃልሽን አላጠፍኩም እማ ማለቱም ይታወቃል። ታዲያ ዛሬ በተሰማው አዲስና ተስፋ ሰጪ መረጃ መሰረት ለታዳጊውና ለታናናሽ ወንድሞቹ ቋሚ የቤት መፍትሄ ለመስጠት የሸገር ከተማ የካጣፎ ክፍለ ከተማ አስተዳደር ለቤት ግንባታ የሚሆን መሬት በይፋ አዘጋጅቶ አስረክቦታል። ከዚህም ጋር ተያይዞ የኦሮሚያ ትምህርት ቢሮ የመኖሪያ ቤቱን ሙሉ በሙሉ ገንብቶ ለታዳጊዎቹ ለማስረከብም ቃል ገብቶለታል። ወላጅ አባቱ ከእርሱ ርቆ በጅጅጋ ከተማ ሌላ ትዳር መስርቶ በመኖሩ ምክንያት እናታቸውን አጥተው ብቻቸውን ለቀሩት ለእነዚህ ወንድማማቾች የተደረገው ይህ የመሬትና የቤት ግንባታ ድጋፍ የታዳጊውን ታማኝነትና ብርታት ያከበረ እንዲሁም ደግሞ ማህበራዊ አጋርነትንም በተግባር እያሳየ መሆኑም ተገልጿል። ይህ ወጣት ታዲያ የ8ኛ ክፍል የሚኒስትሪ ውጤቱ በወጣ ጊዜ እንዴት ያለ ብርቱና ታታሪ ልጅ እንደሆነ ያስመሰከረበት ከፍተኛ ውጤትም በይፋ መገለጹ ይታወቃል። ወንድማችን ሊቢያ ታግቷል በማለት በሐሰብ ገንዘብ ሲያሰባስቡ የነበሩ ግለሰቦች መያዛቸው ተሰምቷል። በኮምቦልቻ ከተማ የተለያዩ የገበያ ስፍራዎች ውስጥ የህዝብን የርህራሄ ስሜት በመጠቀምና ህገወጥ የገንዘብ ማሰባሰቢያ ኩቦኖችን በማዘጋጀት ማጭበርበር ሲፈጽሙ የነበሩ ግለሰቦች በጸጥታ ኃይሎች ቁጥጥር ስር መዋላቸው ነው የተነገረው። ተጠርጣሪዎቹ ወጣት ገበሬ እምሻው በሊቢያ አጋቾች እጅ ወድቋል የሚል ሐሰት ታሪክ በመፈብረክ አጋቾቹ የጠየቁትን 900 ሺህ የኢትዮጵያ ብር ለማሟላት በሚል ማህበረሰቡ ድጋፍ ሲጠይቁ እንደነበር የጸጥታ መዋቅሩም አስታውቋል። ድርጊታቸው ይበልጥ እውነተኛ ለማስመሰል የሰሜን ሸዋ ዞን ፖሊስ መምሪያ የሐሰት ማህተምን በመጠቀም የተዘጋጁ የሐሰት ገንዘብ ማሰባሰቢያ ሰነዶችን ሲጠቀሙ እንደነበር በቁጥጥር ስር በዋሉበት ወቅትም ተረጋግጧል። ይህ በእንዲህ እንዳለ በእውነተኛው የስደት መስመር ላይ በርካታ ኢትዮጵያውያን ስደተኞች በሊቢያና በተለያዩ ሀገራት ለአሰቃቂ እገታዎችና ለእገታ ማስለቀቂያ የገንዘብ ጥያቄዎች እየተደረጉ ባሉበት በዚህ ወቅት ላይ መሰል አሳዛኝ ክስተቶችን እንደ ማጭበርበሪያ ዘዴ የሚጠቀሙ አካላት በከተማው መበራከታቸው ነዋሪዎችና የጸጥታ አካላትም ገልጸዋል። የከተማው የጸጥታ ተቋማት ማህበረሰቡ መሰል አጠራጣሪና ያልተረጋገጡ የልመናና የእርዳታ ማሰባሰቢያ እንቅስቃሴዎችን ሲመለከት በአስቸኳይ ጥቆማ እንዲሰጥ ጥሪ ያቀረቡ ሲሆን በህገወጥ ድርጊቶች ላይ የተጀመረው ጥብቅ ቁጥጥርና ክትትል ተጠናክሮ እንደሚቀጥልም አስታውቀዋል። በስርቆት የተወሰዱ ህጻናት ከቤተሰቦቻቸው ጋር ለመቀላቀል አስቸኳይ ጥሪ ቀረበ። ከድሬዳዋ ከተማ ወጣ ብላ ከምትገኘው መልካ ጀብዱ ሶማሌ ሰፈር ከተባለ ቦታ ተሰርቀው የመጡ 2 ታዳጊ ህጻናት በአዋሽ 7 ኪሎ ከተማ መናኸሪያ ውስጥ ተጥለው መገኘታቸውን የከተማዋ ሴቶችና ማህበራዊ ጉዳይ ጽህፈት ቤት አስታውቋል። ህጻናቱን የወሰዳቸው አካል መናኸሪያ ውስጥ ጥሏቸው የተሰወረ ሲሆን በአሁኑ ሰዓት ህጻናቱ በጽህፈት ቤቱ ጥበቃ ስር ይገኛሉ። አንደኛ ረመዳን ሐሰን ጀማል የ8 ዓመት ታዳጊ ሲሆን ሁለተኛው
ሐናኒ ሐሰን ጀማል የ10 ዓመት ታዳጊ ነው። የእነዚህን ህጻናት ቤተሰቦች የሚያውቅ ወይንም ደግሞ መረጃው ያላቸው ወገኖች በአዋሽ 7 ኪሎ ሴቶችና ማህበራዊ ጉዳይ ጽህፈት ቤት በአካል በመገኘት ወይንም በስልክ ቁጥሮች በ0912 116970 አለያ ደግሞ በ0922 54 28 54 ላይ ደውለው ጥቆማ እንዲሰጡ ጽህፈት ቤቱ በአክብሮት ጠይቋል። ሚዲያዎችና የማህበራዊ ሚዲያ አንቀሳቃሾችም ህጻናቱ ከቤተሰቦቻቸው ጋር እንዲቀላቀሉ መረጃውን በስፋት በማሰራጨት እንዲተባበሩትም የከተማዋ ሴቶችና ማህበራዊ ጉዳይ ጽህፈት ቤት አስታውቋል። በሌላ መልኩ በጀሞ አካባቢ የተፈጸመው የእገታ ሙከራ እጅግ አስገራሚና ወላጆች ለልጆቻቸው በምን ያህል መጠንቀቅ እንዳለባቸው ያሳየ ነው ተብሏል። ትላንት በጀሞ አካባቢ በማህበራዊ ሚዲያ ማለትም በኢንስታግራም በተደረገ ትውውቅ ምክንያት በአንዲት እህትና በጓደኛዋ ላይ የወንጀል ሙከራ ተፈጽሟል። ለሁላችሁም መማሪያ ይሆን ዘንድ የታሪኩን ዝርዝርና ሁላችሁም ልትጠነቀቁበት የሚገቡ ነገሮች ስለሆኑ እንሆ እንዲህ አቅርበንላቸዋል። ግለሰቡ በኢንስታግራም ከአንዲት ሴት ልጅ ጋር ካወራ በኋላ ጀሞ አካባቢ ነኝ እስኪ እንገናኝ ይላት ይዟል። እሷም ለጥንቃቄ በማሰብ ብቻዋን ከመሄድ ይልቅ ከሴት ጓደኛዋ ጋር በመሆን ልታገኘው ተወስንና ትሄዳለች። እንደተገናኙ ግን ግለሰቡ ብቻውን አልነበረም። ከሌሎች ሰዎች ጋር መኪና ይዘው በመጠበቅ ሁለቱንም ሴቶች በኃይል መኪና ውስጥ አስገብተው ለማገት ይሞክራሉ። መኪናውን ሳያንቀሳቅሱት እዚያው ባለበት ቦታ ላይ ሆነው ወደ ውስጥ ሊያስገቧቸው ሲታገሉ የአንደኛዋን ስልክ ቀምተው ውረጂ በማለት ከመኪናዋ ላይ ሊወረውሯት ሲሞክሩም እህት በከፍተኛ ድፍረትና ድንጋጤ ውስጥ ሆና ሌባ ሌባ በማለት በጩኸት አካባቢውን ታናውጠው ያዘች። የአካባቢው ማህበረሰብም የድረሱልኝ ጩኸት በሰማ ጊዜ በፈጠረው ፈጣን እርምጃና ርብርብ ይህች እህት ከከፋ አደጋ ልትታደግ ችላለች። ወንጀለኞቹንም እጅ ከፍንጅ በመያዝ በጀሞ ማርያም ፖሊስ ጣቢያ በቁጥጥር ስር ውለው ጉዳያቸው እየታየ ይገኛል። ቤተሰቦቻቸውም ለልጆቻችን ለደረሱ የጀሞ ማህበረሰብ ትልቅ ክብርና ምስጋና አለን እያሉ ምስጋናቸውን እየገለጹ ይገኛሉ። ከዚህ ስህተት ሁሉም ወላጅ ሊማር ይገባል። ዋናውና ትልቁ መማር የሚገባው ነገር ደግሞ በማህበራዊ ሚዲያ ስለተዋወቁ ብቻ ሰውን በቀላሉ ማመን እንደሌለባቸው ለወጣቶችም ትልቅ መልእክት የሚያስተላልፍ ጉዳይ ነው ተብሏል። በሶሻል ሚዲያ የሚታይ ሰው ሁሉ ትክክለኛ ማንነቱን ላይገልጽ ስለሚችል ወንጀለኞች ሰውን ለማጥመድ የውሸት አካውንቶችን በስፋት ይጠቀማሉ። በዚህ አደጋ ላይ እንዳየነው ጓደኛ መያዝ ብቻውን ዋስትና አይሆንም። ምክንያቱም ወንጀለኞቹ ሁለቱንም በአንዴ ለማገት ሊሞክሩ ይችላሉ። ምናልባትም ቁጥራቸው ከዚህ በላይ ከፍ ያለ ከሆነ እነዚህን ሁለት እንስቶች በቀላሉ ይዘዋቸው ሊሰወሩና ሊጠፉ ይችሉ ነበር። ስለዚህ ሙሉ በሙሉ ማንነቱ ካልታወቀ ሰው ጋር በአካል መገናኘት ፍጹም አይመከርም። የግድ መገናኘት ካስፈለገ እንኳን ሰፊ ሕዝብ ያለበት ግልጽ ደህንነቱ የተጠበቀ ቦታ መሆን እንደሚገባውም ፖሊስ እያመላከተ ይገኛል። ይህንን ጉዳይ በተመለከተ ወላጆች ለልጆቻቸው ከፍተኛ ጥንቃቄ እንዲያደርጉና ይህንንም መረጃ ሌሎች ወላጆች እንዲደርሳቸው ሼር በማድረግ ትተባበሩ ዘንድም ጥሪ ቀርቧል። ዛሬ በሌላ ቤተሰብ ተሰምቶ የደረሰው ጉዳይ ሌሎች ቤተሰቦች እንዲሰሙት ካልተደረገ ውሎ አድሮ የእኛንም በር ማንኳኳቱ አይቀርም እያሉ ቤተሰቦችም እያስጠነቀቁ ይገኛሉ። የምንወዳችሁና የምናከብራችሁ የአዲስ ጊዜ ሚዲያ ቤተሰቦች ለሰዓቱ የነበሩን የሀገር ውስጥ መረጃዎቻችን እነዚህን ይመስላሉ። ከመረጃዎቻችን የሚያስተምሩ የሚያስጠነቅቁና ውሃ የሚያነሱ ሀሳቦችን እንዳገኛችሁ ተስፋ እናደርጋለን። ቻናላችንን ሰብስክራይብ ሳታደርጉ የምትመለከቱንም ካላችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ከወዲሁ ጠየቅን። እናመሰግናለን።